በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 9 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ነቢዩ ቅዱስ ሳሙኤል። እስራኤል ከግብፅ ባርነት ወጥተው ከነዓንን ከወረሱ ዘመን ጀምሮ መሳፍንትና ካህናት ያስተዳድሯቸው ነበር። በወቅቱ ታዲያ ክህነት ከመስፍንና ተስማምቶለት ኤሊ የተባለ ሊቀ ካህናትና ልጆቹ አፊነንና ፊንሐስ ያስተዳድሩ ጀመር። በዘመኑ ደግሞ ማኅፀኗ ተዘግቶባት ዘወትር የምታለቅስ ሐና የሚሏት ደግ ሴት ነበረች። እግዚአብሔር እርሷን ጸሎትና የሊቀ ካህናትን ምርቃት ሰምቷልና ቅዱስ ልጅን ሰጣት። ሳሙኤልም አለችው፣ ልመናዬን አምላክ ሰማኝ ማለት ነውና። ሐና ስለቷን ትፈጽም ዘንድ ሳሙኤልን በ3 ዓመቱ ለቤተ እግዚአብሔር ሰጠችው። በዚያም ስብሐተ እግዚአብሔርን እየሰማ ማኅጠንቱን እያሸተተ ከደብተራ ኦሪቱ ሳይለይ በሞገስ አደገ። የኤሊ ልጆች አፍኒንና ፊንሐስ ግን በበደል ላይ በደልን አበዙ። ወቅቱ የአሁኑን ዘመን ይመስል ነበርና ሁሉም ሰው ክፋተኛ የሆነበት በመሆኑ እግዚአብሔር ርቆ ስለ ነገረ ትንቢት ራእይ ብርቅ ነበር። አምላክ ተቆጥቷልና ሳሙኤልም በሌሊት 3 ጊዜ ጠራው። ነቢዩም ታጥቆ የፈጣሪውን ቃል ሰማ። በዚያም የተነሳ ታቦተ ጽዮንን ለመጀመሪያ ጊዜ በአሕዛብ ተማረከች። ከ34,000 በላይ ሕዝብም በኢሎፍላውያን አለቀ። አፊንንና ፊንሐስም ተገደሉ። ኤሊም ወድቆ ሞተ። ከዚያ ቀን በኋላ ቅዱስ ሳሙኤል በእስራኤል ላይ ነቢይና መስፍን ሆኖ ተሾመ። በዘመኑ ሁሉ እንደሚገባው እየኖረ የእስራኤልን ለእግዚአብሔር ሲያስተዳድር ኖረዋል። ሕዝቡ ንጉሥ በፈለጉ ጊዜ ሳኦልን ቀብቶ አነገሰላቸው። እርሱ ሳኦል እንደ ሕጉ አልሄደምና ፈጣሪ ናቀው። ሳሙኤል ግን ደግ አባት ነውና ክፋተኛውን ሳኦልን ከጌታው ጋር ያስታርቅ ዘንድ ብዙ ደከመ፣ አለቀሰም። እግዚአብሔር ግን ሳሙኤልን እንዲህ አለው፣ አትዘን፣ እንደ ልብ የሆነ ፈቃዴን የሚፈጽም ዳዊትን አግኝቻለሁና እርሱን በእስራኤል ላይ አንግሠው አለው። ቅዱስ ሳሙኤልም ወደ ቤተልሔም ሄዶ ከእሴይ ልጆች መርጦ ልበ አምላክ ቅዱስ ዳዊትን ቀባው፣ አነገሰውም። ቅዱስ ሳሙኤል በተረፈ ዘመኑ ለፈጣሪው እየተገዛ ኖሯል። ነቢዩ ዘወትር ከእጁ የሽቶ ሙዳይና የቅባት ዕቃ ቀንድ አይለይም ነበር። እነዚህም የድንግል ማርያም ምሳሌዎች ናቸውና። አባ ሕርያቆስ በቅዳሴ ማርያም ላይ እንዲህ ብሏል። ሙዳየ እፍረት ወቀርነ ቅብ ዘሳሙኤል ብሎ አመስግኗታል። ነቢዩም በወገኖቹ መካከል በዚች ቀን አርፏል። እስራኤልም አልቅሰው ቀብረውታል። ከቅዱስ ሳሙኤል አባታችን ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ሉኪያኖስ ይታሰባል። በቀደመ ሕይወቱ ጣዖት አምላኪና አጣኝ የነበረው ቅዱሱ ማንም ሳያስተምረው ክርስቲያኖችን በመመልከት ብቻ አምኗል። የወቅቱ ክርስቲያኖች አኗኗሯቸው፣ ትጋታቸው፣ ጽናታቸው፣ ፍቅራቸው እንዲሁ ይስብ ነበርና ከእነርሱ እምነት መውጣቱን የተመለከቱ ኢአማንያን አታለው ሊመልሱት ሞከሩ። እምቢ ቢላቸው በድንጋይ ጥርሱን አረገፉት፣ ደሙንም አፈሰሱት። አሁንም በሃይማኖተ ክርስቶስ በመጽናቱ በዚህ ቀን ሰኔ 9 ቀን ከቀኑ 6 ሰዓት ላይ በመስቀል ሰቅለው ገድለውታል። የቅዱሳኑ አምላክ ረድኤታቸውን በረከታቸውን ያሳድርብን። በዚህ ዕለት ቅዱስ ሳሙኤል ነቢይ፣ ቅዱስ ሉኪያኖስ ሰማዕት፣ ቅዱስ ዮሐንስ ይታሰባሉ። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትም፣ ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛልና። እነርሱም በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ከምዕራፍ 11 ከቁጥር 32 ሰላም ለሳሙኤል ዘወለደቱ ሐና ወዘተሰይመ እምድረ ሙሴ መኮንነ ሕግ ዘሲና ሉኪያኖስ ሰማዕት ሀዳቂ ጣዖት ሙስና በአርባዕቱ ማዕዘኒሁ ዘተጽዕኑ በደመና እሌኒ እሙ ለቆስጠንጢኖስ መና ሳሙኤል ነቢይ ለእግዚአብሔር ቅዱሱ ወለዳዊት አበ መንፈሱ ዘተረከ በጽድቅ
ለኤሎሄም በውስተ መቅደሱ እሌኒ ወልኩያኖ ዘተቀጥቀጠ መንከሱ ወዘአምነ በክርስቶስ በወርሃ መድኃኒት ስሱ ሳሙኤል ነቢይ ወልደ ሐና ወእሌኒ ንግሥት ዘተረክበት በሲና ሉኪያኖስ ሰማዕት አምሳሎ ዜና ወማይበሩ ክቡራን ዘመርህወፍና አርላክሳ ጳጳስ ወዮሐንስ ሰናይ ርስና ዘአቅረብኩ ማህሌተ አዘኪረ አእላፈ ለተጸምዱከ ዘልፈ እለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከእግዚኦም ጸሪቀ መበለቱ ክፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መስካን እስካረገ ልሂቅ እምነሆ ለዘጻፉ በክርታስ ወለዛ ጻፉ ዘይደርስ ለዘኑ ለዘርጎ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰወራይ ማረነ ኢየሱስ ክርስቶስ ሰወራይ ማረነ ኢየሱስ ክርስቶስ ሰወራይ ማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።